ይህ ሊባኖስ ሚዲያ ነው። አያችሁት አይደለ? የዶክተር አብይን ስራ አያችሁት አይደለ? አያችሁት አይደለ? የዶክተር አብይ በዓለ ሹመት በኦሮሚያ ክልል ብቻ እንዲከበር አደረገ። ለምን በሉና ጠይቁ። በአማራ ክልል ሰላም ስለሌለ ነው፣ በትግሬ እንደዚህ ስለሆነ ነው፣ በሐዋሳ እንደዚህ ስለሆነ ነው ልትሉ ትችላላችሁ አይደለ? ልትሉ ትችላላችሁ። ግን ከጀርባ ያለውን አታውቁማ። በኦሮሞ ክልል ዛሬ ጋዝ በጠፋበት ጋዝ የለም እየተባለ ሰው በተቸገረበት ሰዓት በመኪና ተጭኖ ያሁሉ ሲተለተል አያችሁ አይደለ? ምን ያህል በኢትዮጵያ ላይ ሴራ እርስ በርስ ለማጋደል እርስ በርስ ለማጫረስ የተሰራውን ሴራ እያያችሁ አይደል? አያችሁ አይደለም ወይ? ያኮ ቢሆን በባህር ዳር አሁን ባህር ዳር በብልጽግና ስር ነው አይደል? ባህር ዳር ላይ ማሰለፍ ይችላል፣ ጎንደር ላይ ማሰለፍ ይችላል፣ ደሴ ላይ ማሰለፍ ይችላል። ግን ለምን? በኦሮሞ ህዝብ ውስጥ ለመደበቅ፣ በኦሮሞ አባቶች በኦሮሞች አባገዳዎች ውስጥ ለመደበቅ፣ እኛ ኦሮሞ ስለሆን ስልጣናችን ሊነጥቁን እንዲህ ነው ለማለት እርስ በርስ ለማጋጨት እርስ በርስ ለማጋደል የተደረገ ሴራ ነው። ግን የኦሮሞ ህዝብ ያውቃል። የኦሮሞ ህዝብ ያውቃል። አንተ ቁጭ ብሎ እኮ በግዴታ እኮ ነው የሚወጡ እኮ በግድ። አንዳንዶቹ በአበል አንዳንዶቹ ደግሞ በግድ እየወጡ እኮ ነው የተጫኑት። አክብር የአብይን የባህል የመንግስትን የንጉስን እያሉ አብይ እኮ እንደ ኦሮሞ ጠብታ የለበትም እኮ ያውቃል እኮ። ግድ ሆነበት ነው። ምን ያደርግ? ግድ ሆና ግዱ ነው እየወጣ ነው። ይውጣ እንጂ የኦሮሞ ልሂቃን ያውቃሉ፣ የኦሮሞ ምሁራን ያውቃሉ። የአብይን አካሄድ፣ የአብይን አመጣጥ፣ የአብይን የዘር ትውልድ ግን ሁሉ ያውቃሉ። ውጣ፣ አብይን የነገሰበትን አክብር፣ ውጣ በግድ ና፣ ተጫን በመኪና ሆበል። ተመልከቱ እንግዲህ ተመልከቱ ህዝብን እንዴ! አሁን ትንሽ ቆይቶ ይሄው ሌላውማ የአንተን መንግስት አልቀበልም ብሎ አላከበረም ምናምን ይልና ያመጣዋል። ፖለቲካውን በዚህ በቱ በዚህ ገብቶ ይላል። በቃ ህዝብን እንደዚህ ቁጭ አድርጎ ያሳምናል። እንዴ አንተ ዶክተር አብይ እኮ እንዴ በእንትኑን እኮ ያለውን እኮ ማይንድ ቢጠቀምበት እኮ የትና የት ኢትዮጵያ ውስጥ እንኳንስ በቀን አንዴ ለመብላት ቀርቶ እንዲያው እየተበላ የሚደፋበት ጊዜ እኮ ይሆን ነበረ። አብይ እንደጀመረ በዚህ ባለው አስተሳሰብ ባለው እውቀት ባለው ተፈጥሯዊ ችሎታው እኮ በኢትዮጵያ ውስጥ ጥጋብ ይሆን ነበር። ረሃብ የሚባል እንዲያው አይታወቅም ነበረ። ተረት ነበር የሚሆነው። አብይ እኮ አንተ ያለው እኮ ማይንድ ጭንቅላት እኮ በጣም ከባድ። ግን ምን አዋጋል? ለተንኮል ሆና ተንኮል ለሻጥር ሰው ለማስጨረስ አደረገው እንጂ እኮ አንተ እንዴ እነ ብርሃኑ ጨለመን ተመልከት። እነ ብርሃኑ ጨለመን እነ ዶክተር ዳኛቸው እነ ሀገደሉ እነሱን እነ ዳንኤል ክብረትን ሌሎች ምሁሮችን ምናምን ብልጽግናን ኢዜማን የሃፓን ፓርቲ የተባለ እኮ በቁጥጥር ስር እኮ ያደረገው በቁጥጥሩ ስር። ይሄ እኮ አንድ እውቀት እኮ ነው፣ ችሎታ እኮ ነው። ይሄ ይገባል። ይሄ እኮ ችሎታ ነው። ተቀናቃኙን የሚፈልጋቸውን ተቀናቃኙን ያመጣ እግሩ ቁጭ ያደረገ ይሄ ችሎታ እኮ ነው። የአንድ ፖለቲከኛ እውቀት እኮ ይሄ ነው። ተቀናቃኞቹን እንዴት አድርጎ ነው ከሱ ስር ማድረግ ያለበት። ኢሳት የሚባለውን ታስታውሳላችኋል? ኢሳት የሚባል ሬዲዮ ጣቢያ ዜና በቃ ወያንን እንዲወጥሮ ያዘው። በቃ ከስር የፈነገለው አብያችን ቀስ ብሎ ወሰደና በትትር ነው። ይሄ እኮ ነው እውቀት ማለት ችሎታ ማለት እኮ ነው። ከዚህ ውጭ ሌላ ምን ትፈልጋለህ? ጠላትን በዚህም በዛም ብለህ በቃ በምትፈልገው መንገድ መምራት ነው። በቃ ይሄ እኮ ነው ችሎታ ማለት። ይሄ እኮ ነው እንጂ ሌላ ከሰማይ ምን ታመጣለህ? ሌላ ከሰማይ እንግዲህ እንትን አታወርድ። ግን ምን ዋጋ አለው? ዶክተር አብይ ያላወቀበት ያልተረዳው ነገር አለ።
ሰውን እርስ በርስ ማጋር፣ በተለይ የአማራን ህዝብ ለማስጨረስ የአማራን ደም መጠጣት ሆነ ስራው። አማራ ሰላም እንዳይኖር በኢትዮጵያ ምድር ለምን እንደሆነ አይገባኝ። ለምን እንደሆነ በኢትዮጵያ ምድር ለምን ሰላም እንዳይመጣ እንደፈለገ አላቅም። እኔ አላቅም። ተው ዶክተር አብይ ጦርነት ጥሩ አይደለም። ጦርነት መጥፎ ነው። ተው። እርስ በርስ ያምባላል፣ እርስ በርስ ያጋድላል፣ ረሃብ ችግርን ያመጣል። ጦርነት ተው። ለማለ እነ ዳንኤል ክብሪትን በቃ እነ ዳንኤል ክብሪትን እንትን ያለ አማካሪ ምናምን ዛ ብሎ አቀረበ፣ ሌሎችን ዛ አቀረበ። እንዴ ዳንኤል ክብሪት እኮ ነው አሉ ደብዳቤ የሚጽፍለት፣ ይሄን አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ። በሱ እየተመራ ይሄን የመሰለ ጭንቅላት ይዘህ በዚህ ባለ እውቀት ብትሰራበት ኑሮ 1000 ዓመት ትነግስ ነበር። 1000 ዓመት እመነኝ፣ 1000 ዓመት የሚነግስ የለም እንጂ 1000 ዓመት ትነግስ ነበር። በቃ በቃይ ብለህ በምርኩዝ እንዲህ እስከምትሄድ ድረስ ትነግስ ነበር። እንዳመጣጥ ብትመጣ ኑሮ እንደዚህ በክፋት እንደተሞላው አይምሮ ይሄ በክፋት የተሞላውን አይምሮ ሰዎች እንዴት አድርገው ወጥመድ አድርገህ እንደምትይዛቸው እንዴት አድርገህ በጅስር እንደምታስገባቸው ያለን እውቀት ለመልካም ነገር ብትጠቀምበት አቤት 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 ኢትዮጵያ እኔ በቃ የዓለም መነጋገሪያ ነበር የምትሆነው። እኛ ሁሉ እዚህ ምን እንሰራለን? አንተ ኧረ እዚህ በረዶ ጓንት ምናምን ጠቅልለህ ምን እሰራለሁ ንገረኝ እስቲ። ወጥ የሆነች ሀገር ምርጥ የሆነች ሀገር እኮ ነው ያለችን አንተ ኢትዮጵያ። ወይዘሩ ብትል ምኑ ብትል ሰው ብትል ምኑ ወጥ የሆነ ሀገር እያለ በጋዝ ከክረምት አንድ ልብስ እየለበስ የምትኖርበት ሀገር እያለ እዚህ በበረዶ በፀሐይ እየተንቀጠቀጥን እስከ መቼ እንኖራለን? ንገረኝ እስቲ። እንኳን እኛ ሌላውም ግልብጥ ብሎ ኢትዮጵያን ይፈልግ ነበረ። ግን ምን ዋጋ አለው? ዶክተር አብይ ይሄን ጭንቅላትን ለክፋት ተጠቀምክበት። ክፋት አደረግከው፣ ለክፋት ለጦርነት ትግሪያውን እንደዛ አድርገህ በዚህ ወርቅ የሆነ ምላስ አለ፣ ማር የሆነ ምላስ አለ፣ ወከክ የሚያደርግ ምላስ አለ። እንዴት የሀገር መከላከያ ምናምን ጦሩን እነዚህ ህዋቶች ይጨርሳሉ ብሎ የኢትዮጵያ ዲያስፖራው ምኑ በሀገር ውስጥ ያለው በዘር ቋንቋ ሳይል ግልብጥ ብሎ ወጣና ትግራይን አስጨፈጨፍከን። በትግራይ ላይ ጮህን፣ ዘመትን፣ ውዋን ቀሳልክና ደግሞ መጣህ እናቴ ወደ ዋናው ወደ አማራው መጣ። ቀስ ብለህ መጣና በለአማራው ትጥቅ ፍታ። እንዴት ነው ትጥቅ የሚፈታ? አንተ ኦሮሞ ስንት ሺህ ወታደር እየሰለጠነ በየጊዜው እየገባ እየታጠቀ በትግራይ ውስጥ 200 ሺህ ወታደር የታጠቃለኝ እያለ አማራውን እዚህ ትጥቅ ፍታ። ለአንተ ትጥቅ አያስፈልግም። ለአንተ ሞፈርና ቀንበር ነው። ለአንተ ዱላ ነው። ኧረ ተው ዶክተር አብይ ተው። ገና አሁን እንደው ትንሽ ከመስመር እየወጣህ ነው። ተው፣ የማይነካ እየነካ ነው። ተው አሉታ በቃ ተው። ጅራፍ ይዘው ተው ዶክተር አብይ ተው፣ የማይነካ ነገር እየነካ ነው። ተው። ከሽለላና ከፉከራ ውጭ ምን ታውቃለህ? ኧረ ተው። ፉከራ እኮ ገሎ ነው የሚፎከር እንጂ እንዲህ በሜዳ አይፎከርም። ተው። 2 ወር ነው 3 ወር ሙሉ ጅራፍ አብዮት አለ። የጅራፍ አብዮት ተባለ። ወይ አለማወቅ ወይ ልቢቱ አለ። አያደለ ሞጣ ጊዮርጊስ ባለ 12 ባለ ምንድነው ባለ 7 ዋርካ ሞጣ ጊዮርጊስ። አቤት ገበያ በላይ ገበያ በታች። አቤት በዛ ማዶ ኮሊሳ፣ በዚህ ማዶ ምንድነው ላይ ማርያም ታች ማርያም።
ሚካኤል ደብረ ሚካኤል አቤት አቤት ዙሪያውን አጋሟ ምናምን ቆለላ አንተ እንደዚህ ቀልድ አረከው እንዲያማራን ያንጫጫሃል አያደለስ አቤት አቤት አሁን እኮ ቅድም ደውዬ ነበር ሲነግሩኝ አቤት አቤት የነበረው በቃ ፊልም ነበር የሚመስለው እኮ ነው በቃ የፋኖ አመጣጥ ፊልም በቃ በዚህ ገባለው ባላው በዚህ ሽልክ በመንደር ባላው ቀውጢ በቃ ይሄ ምንድነው ይሄ አክሽን ፊልም አለ አይደለ በቃ ሽልክ በየቤቱ ጥቂት አለዞ ድሮን ይምጣ አውሮፓ የለም ማንም ስልክ እንኳን የሚያወራበት ጊዜ እንኳን ሰጡም አንተ መገናኛ እንኳን እንትን እንዲላል በላይ እንዴ ሞቴ እንዴ እንዴ አንተ እኔ እኮ ገበያ በላይ እናቴ አውቀዋለሁ እናቴ እና ጦርነት አያስፈልግም ስል አሁን ደግሞ የበለጠ ተመልከቱ የበለጠ ነገሮች እየረገቡ ይምጡ እየተባለ እባክህ ጦርነት ይቁም ወደ ድርድር ወደ ሰላም ኑ እየተባለ የጮህን እየለፈለፍን ጦርነት አያስፈልገንም ጦርነት ይበቃናል እኛ አንድ ነን ኦሮሞ አማራ ትግሬ ሶማሌ አፋር የለም በኢትዮጵያ ምድር ሁሉም ብሔር ብሔረሰቦች አንድ ነን የአንድ አባት ሰዎች ነን እባካችሁን አታስጨርሱን እርስ በርሳችን ተው እያል እየለፈለፍን ብሬንዋሽ እያደረግን አንተ ደግሞ በጎን ሄድክና ኦሮሞ የኦሮሞ ንጉስ ስንት ዓመት ተገዝተ የነበር ተበድለ የነበረ ውጣና ክብር አለ ሌላው እዛስ ስለዚህ አንተ የኦሮሞ መሪ ነህ የኦሮሞ መንግስት ነህ እንጂ የኢትዮጵያ አይደለም የኢትዮጵያማ ቢሆን ጦርነት አለ እንኳን ቢባል ወረዳዎች ምናምን ቢያዝ ዋና ዋና ከተሞች አሉ ባህር ዳር አለ ተመልከቱ ባህር ዳር እኮ በብልጽግና ስር ነው ደሴ በብልጽግና ስር ነው ምንድነው አሉ ድሬዳዋ ምናምን እንደዚህ እነሱን ሁሉ እኮ ማስከበር ይችል ነበር በቃ የባል የዶክተር አብይን የንጉሳችንን በዓለ ሹመትና ክብር ተብሎ እኩል በኢትዮጵያ ምድር ይከበር ነበር ግን ተንኮል ስለታሰበ ኦሮሞን ብቻ አምልክ ተባለ አካም ነጋ ጅታ ያሾሌ እያለ በቃ ተገደግ ሂድ እምቢ ያውቃል እኮ አንተ የኦሮሞ ህዝብ ያውቃል በኦሮሞኛ ልንገራችሁ እንደ ኦሮሞኛ የኦሮሞ ህዝብ ምን እንደሚል አካም ነጋ እንዴት እንደሚል አካም ጀርታ የሚለው ልንገር ኦሮሞኛ በደንብ ነው ላጥ እንዴ ማን ያክተዋል ኦሮሞኛ አለኝ እኮ እዚህ ጥርሴን የነቀልኩ ሐረር እኮ 20 ዓመት ነው የተቀመጡ ኦሮሞኛ ትንትና አድርጌ ቅኔ ነው የምናገርልህ ኦሮሞኛ ዶክተር አብይ እኮ በኦሮሞ አካባቢ ሄዶ የሚናገረውን ሌላው ይቅርና ወለጋ ሄዶ የሚናገረው በኦሮሞኛ ቋንቋና ሐረር ሄዶ የሚናገረው የኦሮሞኛ ቋንቋ ምን አሩሲ ሄዶ የሚናገር የተለያየ ድብልቅልቅልቅ ያለ እኮ ነው አንድ ወጣ ኦሮሞኛ መሰለን እንደሚናገር እዚህ በኦሮሞኛ ሌላ ነገር ይናገራል እንደገና እዛ ሄዶ በኦሮሞኛውንም ሌላ ነገር ነው የሚናገር እዛም ሄዶ በኦሮሞኛ በቃ እንደዚህ እርስ በርስ የሚያጋጭ የሚያጣላ ዶክተር አብይ ምን አለ ይህንን ጭንቅላትን ለክፋት ለምን ትጠቀም ለምን ለእውነት አትጠቀምበት ለእውነት ይሄን ነገር ለትክክለኛ ዓላማ ለምን አትጠቀምበት አቤት ይሄ ያለውን እኮ ይሄንን ሰው እንዴት እንደማጋጭ ምናምን ያንን እኮ ለሰላም ነገር ቢቀይረው አቤት ኢትዮጵያ የተበደረሰች ነበር አቤት ዶክተር አብይ ሺህ ዓመት ንገስ እኮ ነበር የምትባለው ሺህ ዓመት ንገስልን ዶክተራችን አብያችን ሺህ ዓመት ንገስ ምን በል በፈርጅ ይሄ ሙርነኝ ምናምን እያልክ ያለውን ሁሉ የሰበሰበ ግርስር ለጥ እንደምታደርግ ተቃዋሚ ነኝ ምናምን የሚለውን ሁሉ ሰብስበ ግርስር ስር ለጥ እንደምታደርገው ያንን ዕውቀት ያንን ጥበብ ለመልካም
መልካም ነገር ብትጠቀምበት ሰዎች እንዲሰሩ እናንተ በዚህ ስሩ፣ አንተ ይሄን አድርግ፣ አንተ ይሄን አድርግ፣ እንደዚህ አድርግ፣ የጄኔሬተር ስጧቸው በአመት ይሄን ያህል እንዲያመርት በቅደም እየሰጠ ብታደርግ እኮ ኢትዮጵያ የእህል የዳቦ ቅርጫት ነበር የምትሆነው። እንደ ውሃ ማማነቷ የዳቦ ቅርጫት ኢትዮጵያ የዳቦ ቅርጫት ከሌላ ኢትዮጵያ የዳቦ ለጉብኝት እንኳን ይመጣል። የዳቦ ቅርጫት ምን አይነት ሀገር ናት እያለ ከሌላ ሀገር ሰው እንኳን ይመጣ ነበር። አንተ ሩጠህ አምፖል ላይ፣ አንተ ሩጠህ ዘንባባ ላይ፣ አንተ ሩጠህ መንገድ ላይ ከተማ ማስ ያ ምን ዋጋ አለው? እየተራበየው የአዲስ አበባ ህዝብ እኮ ሊነሳ እንዲህ ያቆፍኩፏል። አንተ እንዲህ ብሏል እኮ ዩልሲ እንዲህ በዚህ ዓመት እንዲህ ነው እኮ እያቆፈቆፈ ያለ እና በጣም የሚገርም የሚደንቅ ነው። እናንተ ይሄ ልብን አይሰብርም? አሁን እንደው ከአንድ ሀገር ህዝብ ለይቶ አንተ የኔ ወገን ኦሮሞ ነህና የኔን አክብር፣ ሌላውን ጸጥ ላሽ በል፣ ዝም በል። ነገ ከነገ ወዲያ ያ ኦሮሞ ምን ይላል? የኛ ንጉሥ ሲነካ ዝም አንልም ብሎ እኮ እንዲነሳና ከሌላው ብሔረሰብ እንዲዋጋ እንዲጋጠምለት ነው። ግን አያደርገውም። የኦሮሞ ነቄ ነው እናቴ። አንዴ አባገዳዎች እንዴ የኦሮሞ ሊቃን አሉ እናቴ፣ ስንቶቹ አሉ። ምሁር አለ፣ የኦሮሞ ሊቃን ምሁሮች አሉ፣ ያውቃሉ፣ አካሄዱን ያውቃሉ። የአብይን አካሄድ የአብይን ያውቃሉ። የኦሮሞ ደም እንደሌለው እኮ አብይ ያውቃሉ። እንደ አንተ ኦሮሞ መስሎ ነው እንደ አብይ አይደለም እኮ። እንደዛ በሻሻ ይደግ እንጂ በሻሻ ይወለድ እንጂ የት እንደተጸነሰ የዘር ሐረጉ እኮ አለ። እንዲህን ምትጠቅለለለል አርገስዘር አብይ እንደዚህ በዚህ ጊዜ እንደዚህ ተጸነሰ፣ በዚህ ጊዜ እናት ወደዚህ አይደች፣ ከዚህ በኋላ እንደዚህ ተሆነ እንደዚህ የሚል ታሪክ አለ። አንተ እውነተኛ ታሪክ እዛ ብዙ ነገር እንዲጠፋ ተደረገ። ግን እዚህ ያለ ቀሪ ያለ ዶክሜንት አለ፣ አንተ አለ። ስለዚህ ከኦሮሞ ሊቃን ይሄ የሚደበቅ አይደለም። በተለይ የበሻሻ ሰው የዛ የተወልዶበት ያውቃል፣ የአባቶች ምናምን ያውቃሉ፣ ከትበውታል። እንደዚህ ግድ ሆኖበት ነው፣ በኦሮሞ ስም ስለተመጣበት ነው የኦሮሞ ህዝብ ብሎ የሚወጣው ተገዶ ውጣ እየተባለ። ምን ጠቀመው ለኦሮሞ? ምን እስቲ የተጠቀምከው የኦሮሞ ህዝብ ንገረኝ እስቲ። እየታፈስክ እስር ቤት እየታፈስክ ጦር ሜዳ ይሄን አምጣ ይሄን ውሰድ። እናንተ አንድ ነገር ልበላችሁና ብቻ አንድ ነገር እንደው ልበላችሁ አንድ ነገር ልበላችሁ ያልኩ ይሄን አያችሁት አይደል? ይሄ አበባ እንዴት እንደሚያምር ተመልከቱ። ይሄው እንዴት እንደሚያምር ይሄ አበባ አረንጓዴው፣ እዚህ ሰማያዊ፣ ቀዩ ምናምን ነጩ እንደዚህ ሆኖ እንዴት እንደሚያምር ላይን እንደዚህ ዋው ትላላችሁ። አንድ አይነት ቢሆንስ? አንድ አይነት ወይስ ቆይ ይቺ ብቻ ብትሆንስ? ሁልጊዜ ይችን ብቻ የምታዩ ከሆነስ? ሁልጊዜ እኮ ይችን ነው የምታዩት። ይቺ ከሆነች ቦሪንግ ነው የሚሆንባችሁ። ሁልጊዜ ነጭ ግን የተለያየ አይነት ከለር ስታዩስ? ስለዚህ ዶክተር አብይ ምንድን ነው ያለ? የተለያየ ቀለም ሰው ሲያይ ዲፕሬሽን ይገባል፣ በሽተኛ ይሆናል። ዶክተር ምሁራችን እና ቀለም እንዲቀባ አዲስ አበባ አንድ አይነት ቀለም ኤችኦ የሚባል ድርጅት አለ። እዚህ እኛ ባለን በአሜሪካ ቤትህን ምን አይነት ቀለም እንደምትቀባ ሰፈሩ የታወቀ ነው። 4 ነው 5 አይነት ቀለሞች አሉ ኤችኦ የመረጣቸው። ከነዚህ ከ4 ውስጥ መርጠህ ነው ቤትህን የምትቀባ እንጂ ሁሉንም መደዳ አንድ አይነት አይቀባ። መርጠህ ከ5 ውስጥ ትመርጣለህ። 5 ይቀርባሉ። ከ5 ውስጥ መርጠህ ይሄን ነው ካልክ፣ ቡኒውን ካልክ፣ አረንጓዴ ግሬውና ነጩን ካልክ፣ ቢጫውን ካልክ ትመርጥና ቤትህን ትቀባለህ። አየህ፣ የተለያየ አይነት ከለር ሲኖር ለአይንህ ደስ ይላል። አቤት ያ ከለር እንዴት ያምራል። ዞር ስትል ደግሞ ይሄም አንተ ቆንጆ ነው ትላለህ። እንደዛ ዞር እንደዚህ አይምሮ ራሱ ብረሽ አይምሮ በቃ ፍሬሽ እየሆነ ነው የሚሄደው። የተለያየ ነገር ስታይ ለምንድን ነው ሰዎች አበባን ሰፍ ብለው የሚቀበሉት የሚያዩት? አቤት ሲያምር ይላሉ። በቃ የተለያየ አቤት ያ አበባ አቤት ውይ ወክ አቤት እህቶቻችን እኮ ሰርፕራይዝ ታደርገ እግራቸውን ወደ ላይ እንደሰቅለው አንድ እግራቸውን ተጠምጥመው ነው እኮ የሚለው አበባ ስትሰጣቸው አንተ
አንድ አይነት አበባ ሄደ ምንድን ይሄ ሁልጊዜ ይላል። እና ምን አይነት ሳይንስ እንደሆነ ምን አይነት አሁን እኮ ስንሰማ ያ ቀለም እንትን የሚለው የቀለም የሚያስመጣው ዋና የናቢ የቤተ መንግስት ዋናው በቃ ባላው ግደል ግደል ምናምን እሱ ነው አሉ። እሱ ያስመጣል። ከሱ ውጭ ሌላ ደግሞ አትገዙ። እሱ ከሱ ትገዛለህ፣ ትቀባለህ። ቆርቆሮ ዙሪያውን ቤት እንትኑን እጠር ትባላል። ያተ የእንትና ወንድም ነው አሉ። የቆርቆሮ የሚያመርተው የሽመልስ የአቦ ሽመልስ የሱ ቆርቆሮ ከዛ ካሜራ ደግሞ የሚያስመጣል አሉ። የእንትና ነው አሉ። ሰለሞን ነው ማን የሚሉ በሱ አማካይነት ነው አሉ። በሱ ደግሞ ካሜራ ግድ ከሱ ነው የምታመጣ። አየህ ምን ያህል እንዴት አይነት ቢዝነስ ማይንድ እንዴት እንዳለው የህዝብን እንዴት አድርጎ ገንዘቡን እንዴት አድርገው እንደሚወስድ አየህ። ይሄ እኮ ብልጠት ነው። ይሄ እኮ ምንድን እውቀት እኮ ነው። ይሄ ሁሉ እኮ እውቀት አለው አብይ አንተ። ይሄ እኮ እውቀት እኮ ነው። እንዴት አድርገህ ቢዝነስን እንደምታመጣ ህዝብን በጥበብ በዘዴ እንዴት አድርገህ ህዝብን እንደምትበዘብስ ይሄ እኮ እውቀት ነው፣ ጥበብ ነው። ግን አልጠቀመማ። አሁን ዙፋኑን እንዲህ እያነቃነቀው ነው። 4 ኪሎ እንዲህ ተጣሟል። ወንበሩን እንዲህ ነው ሲቀመጥ እንዲህ ብሎ ነው። በቃ እንዲህ ብሎ ትንሽ ቋፍ ላይ ነው። ይሁልሲ እንዲህ ቋፍ ላይ ነው ያለ። እናቴ ቋፍ ላይ አልጠቀምም። ግን በዚህ እውቀት እንትን ብትል ብሰራበት ኑሮ 1000 ዓመት ትነግስ ነበር። እመነኝ ዶክተር አብይ አሁንም ጊዜ አለ። እስረኞችን ፍታ። አሁን እስረኞችን ፍታ። አንድ ሰዓት ታስቀር በሙሉ ፍታ። ይሄን ዓመት በዓል ተገና አድርገህ ምክንያት አድርገህ ኢየሱስ ክርስቶስ እንደዚህ ለነፃነት የመጣ ኃጢአትን ይቅር ሊልን የመጣ ነው በልና እስረኞችን ፍታ። የዛን ጊዜ ረገብ ቢላል ነገሩ ሁሉ እስረኞች ይሄው ፈታው በልና ስንት ሺህ እስረኛ ፈታ። በቃ ረገብ አድርገው ነገሩን በቃ አረጋገው። ጦርነት ይቁም በል አውጅ። ይሄ ለጦርነት ጌታ ይርስ የማማት ጊዜ ነውና ረጋ አድርጉት በልና እሺ ሽግግር እንነጋገራል። እስረኛ ፍታ እንነጋገር በልና ሽግግር መንግስት አቋቁም። ያኔ ረገብ ቢላል እመነኝ የኢትዮጵያ ሕዝብ አንተን መልሶ ይመርጣል። እመነኝ መልሶ ይመርጣል። የምትመረጥበት ብዙ ነገሮች አሉ። መልሶ ይመርጣል። ይሄን ካደረግ ብልህ ትልቅ ሰው አዋቂ ሰው ትባላለህ።